አንተኖ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪው የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና
በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር ክርስቶስ ቤተሰቦች በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት ጠይቃችኋለሁ ማለት ነው። እንግዲህ በቅድስት ሥላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን እስከ ሰዓት ደረሳችሁ? እኔ ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። መምህራችን ቃለ ሕይወት ያሰማልን፣ ጸጋውን ያብዛልን። ከዚህም በላይ እንድታገለግል እግዚአብሔር አምላክ እድሜ ከጤና ያድልህ። ቤተሰቦችንን እግዚአብሔር አምላክ ይጠብቅልህ። ሀገራችን ኢትዮጵያን እናታችን ቅድስት ኪዳነ ምሕረት ያስራት ሀገሯን ትጠብቅልን፣ ሰላምን ትመልስልን፣ ፍቅሩን አንድነቱን ይመልስልን። እግዚአብሔር አምላክ ይታረቀን፣ አሜን። ምስክርነት የሚሰጠው ብዙ ነገር ተደርጎልኛል። በመጀመሪያ ደረጃ እግዚአብሔር አምላክ የተመሰገነ ይሁን። እንደ ኃጢአቴ ሳይሆን እንደ ምሕረቱ እንደ ቸርነቱ ብዙ ነገር አድርጎልኛል። እግዚአብሔር ይመስገን። ከብዙ በጥቂቱ መሰክራለሁ ማለት ነው። በመጀመሪያ ቅዱስ ሚካኤል ሀገሬ እያለሁ 2010 ላይ ብዙ ነገር አድርጎልኛል። እግዚአብሔር ይመስገን። አጃና ቅዱስ ሚካኤል በሰሜን ሸዋ በጻርቃኔ ማርያም ወረዳ ሻሴት ነው የሚገኘው። አጃና ሚካኤል ምን እንደሆንኩኝ አላውቅም፣ ግን አብጄ ነበርና እንደ እብድ አድርጎኝ በቃ አብጃለሁ ማለት ይቻላል። መድኃኒት ሁሉ ጠጥቼ ነበር፣ ግን ይሄ ሁሉ ሲፈጠር አላውቅም። ከዳንኩኝ በኋላ ቅዱስ ሚካኤል ጸበል አባቴ ወስዶኝ ከዳንኩኝ በኋላ ነው ሁሉንም ነገር የማስታውሰውና መድኃኒት የጥመርዝ ሁሉ ገዝቼ ጠጥቼ ምናምን በቃ ወደ ገደልም ወዴትም ወደ ፈለገበት ቦታ ነበር እየወሰደኝ ነበረውና ግን እግዚአብሔር አምላክ ይመስገን የንስሐ ዕድሜ ጨምሮልኝ ከብደቱም ከህመሙም ፈውሶኝ በቅዱስ ሚካኤል ጸበል 14 ቀን ተጠምቄ 27 ማለት ነው ድኛለሁ። ቅዱስ ሚካኤልን አመስግኑልኝ። ከዛ ቅዱስ ጊዮርጊስ ደብረ ብርሃን ቅዱስ ጊዮርጊስ በጣም ሆዴን ያመኝ ነበረ። ሆዴን በቃ ምን ልበላችሁ የሆነ በጣም ትልቅ 2 መንታ ያረገዘች ሴት ነበር የምመስለው። በጣም ነበር እንትን የሚለው ሆዴ የሚወጠረው ማለት ነውና የቅዱስ ጊዮርጊስ 08 ጊዮርጊስ ጸበል አለ ደብረ ብርሃን። እዛ ደግሞ እዛ እንኳን ብዙ ጊዜ ተጠምቄያለሁ። እግዚአብሔር ይመስገን። ጊዮርጊስን ከልጅነት ጀምሮ በጣም ነው የምወደው፣ በጣም ነው የምወደው ጊዮርጊስን እና እግዚአብሔር የተመሰገነ ይሁን። ጊዮርጊስ ፈውሶኝ ሆዴም ደህና ሆኖልኝ እግዚአብሔር ይመስገን። ከሁሉም በሽታ ፈውሶኝ ክብሩን መድኃኒዓለም ይውሰድ ድኛለሁ ማለት ነው። ሆዴንም ትቶኛል። ከሁሉም ነገር እግዚአብሔር አምላክ በቅዱሳን ላይ አድሮ ፈውሶኛል። ክብሩን መድኃኒዓለም ይውሰድ። እናታችን ቅድስት አርሴማ ደግሞ ብዙ ነገር አድርጋልኛለች። ግን በስደት ላይ ያለሁኝ እኔ ቅዱስ ጊዮርጊስን ነው ሀገር እያለሁ በጣም የምወደው። ምንም ሲቸግረኝም ሲጨንቀኝም ምንም ሲሆንም ስደሰትም የምነግረው ለጊዮርጊስ ነበረ። ጊዮርጊስ ደግሞ አሳፍሮኝ አያውቅም። እግዚአብሔር ይመስገን። ሁሌም እንደሰማኝ፣ ሁሌም ደግሞ ጸሎቴን እንደመለሰልኝ እንደ ኃጢአቴ ሳይሆን እንደ አምላኬ እንደ መድኃኒቴ እንደ ኢየሱስ ክርስቶስ ቸርነት ምሕረት እየተደረገልኝ እድሜ ለንስሐ አብቅቶኝ እስከ ዛሬ አድርሶኛል። እግዚአብሔርን እልል ብላችሁ አመስግኑልኝ። ቅዱስ ጊዮርጊስንም ክብሩን ገለጹልኝ ማለት ነው። እግዚአብሔር ይመስገን። በስደት ላይ ያለው ደግሞ እንትን እጄ ላይ የሆነ እንደ ጤፍ ፍሬ ፍስስ እያለ እያሳከከኝ በጣም አሞኝ ነበረ ለ3 ዓመት ያክል። ለ3 ዓመት ያክል ታምሜ ምንም አይነት መድኃኒት እቀባዋለሁ፣ ለጊዜው ይተወኛል፣ ግን ይመለሳል። አሁንም እቀባዋለሁ፣ ለጊዜው ይተወኛል፣ ይመለሳል። እግዚአብሔር ይመስገን። የአቡነ ሐራ ድንግል እምነትና ጸበል አስመጥቼ እውነት ነው የምላችሁ ገና እንዴስ እንደቀባሁት ነው ጭራሽ እየጠፋልኝ። አቡነ ሐራን እልል ብላችሁ አመስግኑልኝ። አቡነ ሐራ አባታችን እግዚአብሔር አምላክ የሰጠን በረከታችን እልል ብላችሁ አመስግኑልኝ። ቅዱሳን አባቶቻችን ጻድቃን ሰማዕታትን አቡነ ሀብተ ማርያም፣ አባቴ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ ቁጥሬን ጠርቼም የማልጨርሳቸው የአምላክ ስጦታዎቻችን ቅዱሳን ጻድቃን ሰማዕታትን ሁሉንም እልል ብላችሁ አመስግኑልኝ። ቅዱስ ገብርኤል ያደረገልኝ የወንቅሸቱ ቅዱስ ገብርኤል እኔ ቋሚ ስራ የለኝም ነበረ። በዚህ ሳዑዲ አረቢያ በባህር ነው የመጣሁትና ቋሚ ስራ አልነበረኝም። የወንቅሸቱ ቅዱስ ገብርኤል ማህበር ገባሁ። ትጋት ማህበር ላይ ገብቼ ከዛ የወንቅሸቱ ቅዱስ ገብርኤል ስለይን ቋሚ ካደረክልኝ መሰክራለሁ ብዬ ስለታደረኩኝ እግዚአብሔር የተመሰገነ ይሁን። ይኸው አንድ ስራ ላይ 5 ዓመት ሆኖኛል። እግዚአብሔርን እልል ብላችሁ አመስግኑልኝ። የቅዱሳን አምላክ መድኃኒታችን ጌታችን ኢየሱስ ክርስቶስ ያደረገልኝ ደግሞ 2016 ላይ ነው። ወሩን ረሳሁት፣ ግን 2016 ላይ ነው። ግን ጽጌ አስቀምጫለሁ። ምናልባት ሌላ ጊዜ ለመሰክር እችላለሁ።
2016 ላይ ነው በመጋቢት ወር መሰለኝ እና ሻማ አብርቼ እኔ እንቅልፍ ወስዶኝ ነበር። ጸሎት አድርጌ ሻማ አብርቼ እንቅልፍ ወስዶኛል ማለት ነው ክላሴ። ከዛ ለካ ሻማው አልቆ ቀልጦ እንዳለ